አልተዘዋወረችም። ከባለፈው ክፍል ቀጠለ። ከመፈረማችሁ በፊት በእርግጥ እንዲህ ስል ወንድ አላውቅም ማለት አልነበረም። አሳፋሪ ቢሆንም ወንድ ጋር መተኛት የጀመርኩት ገና የ10ኛ ክፍል ተማሪ እያለሁ ነው። ይህንንም ማንም አያውቅም ማህደርን ጨምሮ። ምን ተብሎ ይነገራል? የኪሩቤታችን የእትዬ ሆህተ ባለቤት ጋሽ አለምነህ ጋር ተኛው ተብሎ። ለመጀመሪያ ጊዜ ወሲብ የፈጸምኩት እሱ ጋር ነበር። ረዥም ቀይ ነው። ለምን እንደሆነ እንጃ ሳየው ዶክተር ነበር የሚመስለኝ። እረ ነጋዴ ነው ተብዬ ሁሉ ዶክተር ነበር የሚመስለኝ። አብረን እንድንተኛ ሲጠይቀኝ አልተግደረደርኩም። ጠይቀኝ እኮ አይባልም። እንዲያውም የሆነ ትልቅ ክብር ነበር የተሰማኝ። እህትዬ ሆህተ እመብርሃንን የመሰለች የሚባልላት ቆንጆ ሴት ነበረች። በፊልም የምናያቸውን የህንድ ሴት ተዋንያን የመሰለች። በሙያዋ እዚህ ልደታ ፍርድ ቤት ዳኛ ነች። ሁሉም ሰው እትዬ ይላታል እንጂ ያኔ እድሜዋ ከ30 መብለጡን እንጃ። ታዲያ ባለቤቷ ጋሽ አለምነህ አለምዬ ነው የምትለው። ከትምህርት ቤታችን ወረድ ብሎ የህንፃ መሳሪያ መሸጫ መደብር ነበረው። ነጋዴ ነው። እኔና ማህደረ ከትምህርት ቤት ወጥተን ወደ ቤታችን ስናዘግብ ድንገት ከተገላመጠን ያቺን ነጭ ቶዮታ ኮሮላ ያቆምና ኑ ግቡ ይለናል። እየተሽኮረመምን አንቺ ቅደሚ አንቺ እየተባባለን እንገባለን። ይሸኘናል። ማህደረን ሜክሲኮ ጫፍ ላይ ከወረዳት በኋላ እኔ ጋር አንድ ሰፈር ስለሆነ እንቀጥላለን። ብዙ የሚያስቅ ነገር እያወራኝ ብዙ የሚያገባኝንና ማያገባኝን የስራ ጉዳይ ምናምን እያወራኝ ልክ እንደ ጓደኛ ውስጤ በጣም ነበር የሚወደው። እንደዚያም ሆኖ በኋላ መመልከቻ መስታወቱ ደጋግሞ አይኑን ጣል እያደረገ ሲመለከት ብዙ ጊዜ አይኖቻችን ሊገጣጠሙ ያው እንደ ሁሉም ወንድ ማህደረ ለአጓጉል ነገር የፈለጋት ነበር የመሰለኝ። አይኔ ንቁ ነው። እንዲያውም ማህደረን በኋላ ምንድነው ባለትዳር አይደል እንዴ 10 ጊዜ ያፈጥብሻል አልኳት። ደንገጥ ብላ አፈጠጠ እንዴ አላየሁትም አለችኝ። ሁልጊዜ የእሷን ወንዶች የማየው እኔ ነኝ። እንዲህ ሲሆን ልለምደው ያልቻልኩት ብስጭት ውስጥ ይፈነዳል። ደንገጡር የሆንኩ አይነት። ማህደር ጋር የሚያገኙ ወንዶች ሁሉ ከመጀመሪያው ሰላምታ በኋላ ከነመፈጠሬ እንደረሱኝ ነው። የት ነው የምትማሩት? ስንተኛ ክፍል ናችሁ? የት እየሄዳችሁ ነው? የሚሉ ጥያቄዎች ሁሉ እኔን ማጀቢያ አድርገው ለማህደረ የሚቀርቡ ነበሩ። ጥያቄያቸውን የምመልሰው እንደ አስተርጓሚ እኔ ነበርኩ። ማህደረ ሲበዛ ዝምተኛ ናትና የእሷ አንደበት ነበርኩ። እኔ የመለስኩ የእሷን አይን ለማየት የሚታገሉት ነገር ያበሳጨኛል። ምንም ልበል ግድ አልነበራቸውም። ራሴን ላጠፋ እየሄድኩ ነው ብላችሁ ራሱ ግድ የሚሰጣቸው አይመስለኝም። ታዲያ አንድ ቀን ማህደረ አባቷ ታመመ። ከትምህርት ቤት ቀርታ ብቻዬን ታክሲ ስጠብቅ የጋሽ አለምነህ መኪና ከሰፈር ስትመጣ አየኋት። ብቻዬን ስለሆን እንዳላየ ያልፈኛል ብዬ እኔም ያላየሁት ለመምሰል እዚህና እዛ አይኔን ሳቃብስ ያቺን መኪናውን ፊት ለፊት አቆመና መስታወቱን ዝቅ አድርጎ ሃይማኖት ብሎ ጠራኝ። ታክሲ የሚጠብቀው ሰው ሁሉ ስሙ ሃይማኖት ይመስል ሁሉም መደሱ ዞረ። በእጁ ምልክት ወደ መኪናው እንድገባ ጠራኝ። አባቴ ነበር የሚመስለው። አላንገራገርኩም። የኋላውን በር ልከፍት ስል ነይ እዚህ ብሎ ተንጠራርቶ የጋቢናውን በር ከፈተልኝ። ትንንሽ ነገሮች አሉ፣ ምናልባትም ለሌሎች ምንም ይሆኑ። ለእኔ ግን ያቺ ቅጽበት የንግስና ዙፋን ላይ የመቀመጥ ያህል ልዩ የመከበር ስሜት ነበራት። ሁልጊዜ ያቺን የጋሽ አለምነህ ቶዮታ ኮሮላ መኪና ሰፈር ውስጥ በተለይ ማታ ላይ ሳያት ሚስቱ እትዬ ሆህተ በክብር ያኔ እኔ የተቀመጥኩት ቦታ ተቀምጣ ነበር ማያት። ወደፊት የሚወደኝን ሰው አግብቼ እያል የምመኘው ምኞት በዚህ መስታወት አልፎ በአይኔ የተጸነሰ ምቾት ነበር። በዚህ ላይ መኪናውን የሞላው ሽቶ። እስካሁን ያንን ቅጽበት ሳስበው ነፍሴ ሐሴት ታደርጋለች። የምድር ቆንጆ ሴቶች ሁሉ በእትዬ ሆህተ ተወክተው የንግስትነት ዙፋኖቼ የቀሟቸው መስሎ ነበር የሚሰማኝ። ሁልጊዜ ተሸናፊ ነኝ እንጂ ነፍሴ ሽሚያና ውድድር ትወዳለች።
ትንሽ እንደሄደ አይናችን እያሻሸ አደግሽ እኮ ሀይሚ አለኝ። ሀይሚ የምናገረው ጠፍቶኝ ዝም እንዳል ከማደግሽ ቁንጅናሽ ስንተኛ ክፍል ሆንሽ ብሎ እጁን ያንን ንጹሕና የሚያምር ቀኝ እጁን ታፋይ ላይ እንደ ቀልድ ጣል አደረገው። በድንገተኛ ንክኪ ስቅቅ አለኝ። እጁን ለመያዝ ያላልኩትን እጄ በቀስታ ቀሚሴን ወደ ታች አስተካክዬ መለስኩት፣ ግን ለመከላከል አልሞከርኩም። አይኖቼ ብቻ እጁ ላይ ተተከሉ። ትንሽ ዘወርወር አለብኝ። የመጀመሪያው አስተያየት ከእጁ ጋር ተዳርሞ ስንተኛ ክፍል እንደሆን ሁሉ እስኪጠፋኝ ተደናበርኩ። እጄ ወደ አጓጉል ቦታ ሲንቀሳቀስ ታፋና ታፋዬ በኃይል ገጥሜ እጁን በእጄ ለማንሳት ያዝኩት። አይዞሽ ፈራሽ እንዴ ብሎ እጁን ራሱ አነሳው። ከራሴ ክብር ይልቅ ያስቀየምኩት ነበር ይመሰለኝ። ይቅርታ ሰው ነክቶኝ ስለማያውቅ ነው አልኩት። ግድ የለውም ያለ ነገር ነው፣ እድሜሽ ነው። በዚህ ላይ ቆንጆ አሃሃሃ ስትጫወቺ እዚህ ፊት ለፊት ጁስ ቤት ጋር ጠብቅሻለሁ፣ አብረን እንሄዳለን አለኝ። እንዳቀረቀር እሺ ብዬ ከመኪናው ወረድኩ። ዝብርቅርቅ እንዳለብኝ ትምህርት ቤቱ ስመጣ በጉጉት ወደ ጁስ ቤቱ ተመለከትኩ። መኪናዋ ቆማ ነበር። ልቤ እየደለቀች ግራና ቀኝ የሚያውቀኝ ሰው መኖር አለመኖሩን እያማተርኩ እስኪ ምን አስፈራኝ፣ ወደ መኪናው ሄድኩ። በሩን ከውስጥ እየከፈተልኝ ሀይሚ ቆንጆ ልጅ ግቢ ግቢ አለኝ በፈገግታ። ገብቼ ቁጭ አልኩኝ። 10 ጊዜ አጭር የትምህርት ቤት ቀሚሴን ወደ ታች እየጎተትኩ እግሬን ለመሸፈን እየሞከርኩ ነበር። እኔ ምልሽ ትንሽ ቆይተሽ ብትገቢ ስሜን ትጨነቅ ይሆን እንዴ አለኝ። ስመኝ እናቴ ነች። ብዙ ጊዜ ቤተ ክርስቲያን ጉባኤ ካለ የትምህርት ቤት ስወጣ በዛው ስለምሄድ አምሽቼ ስለምመለስ ምንም እንደማትል አውቃለሁ። እዛው ቤተ ክርስቲያኗ ሄዳ ነው ከማለት ውጪ እናቴ ሌላ ቦታ ትሄዳለች ብላ ጠርጥራኝ አታውቅም። ግን ትንሽ መቆየትን ምን አመጣው እያልኩ ምን እንደምመልስ በፍጥነት አስባለሁ። አይሆንም ብለው የሚቀር ነገር ያጓጓኛል። ክፉኛ ጓጉቼ ነበር። እሺ ብለም ምን ይሆን የሚፈጠረው የሚል ፍርሃት ያናውዘኛል። አፌ ላይ እንደመጣልኝ እኔ እንጃ አልኩት። ልምድ ያለው ሰው ነውና ገብቶታል። ፈገግ ብሎ መኪናዋን ወደ ጦር ኃይሎች ያግለበልባት ጀመር። በስሜት የሚያደርገውን አያለው። ጧት የመሰለውን እጁን እንደገና ወደ ታፋዬ ልኮ በቀስታ ቀሚሴን ወደ ላይ እንደመሰብሰብ ሲያደርገው በእጄ ያዝኩት። ሃይማኖት አሁን እኮ ትልቅ ቆንጆ የደረሰ ልጅ ነሽ፣ አትፍሪ። ከተማ ልጅ አይደለሽ እንዴ? በጣም ነው የወደድኩሽ አለኝ። እጄን አላለው። እጁ ታፋዬ ላይ በቀስታ እየተንቀሳቀሰ የባጤ ቆጡን ያወራኛል። ምኑንም አልሰማውም። ወደ አንድ መኖሪያ ቤት ወደሚመስል ግቢ ገብቶ መኪናውን አቆመና እንውረድ አለኝ።